ብዙዎቻችን ዘንድ አንድ የተሳሳተ አመለካከት አለ። ሰልፍ ኮንፊደንስ የሚባለው ቃል የሰጠነው ትርጓሜ ትክክል አይደለም። እስቲ አንድ ጥያቄ ጠይቃችሁ ለእናንተ ሰልፍ ኮንፊደንስ ማለት ምን ማለት ነው? እስቲ እናንተ የሚመስላችሁ መልሱ። እስቲ ሰልፍ ኮንፊደንስ ምን ማለት ነው? ከእናንተ የእናንተንም ተውትና ሌላ ሰውም ጠይቁ። እስቲ እናንተ ከፈለጋችሁ ሰልፍ ኮንፊደንስ ምን ማለት ነው ብላችሁ አብዛኛው ሰው ብትጠይቁ የሚሰጣችሁ መልስ ተመሳሳይ ነው። በእርግጠኝነት የምነግራችሁ ማለት ነው። ሞክሩት እስቲ። ማንኛውም የምታገኙ ሰው ጠይቁ። ሰልፍ ኮንፊደንስ ምን ማለት ነው ብላችሁ ከጠይቃችሁ ምን አይነት መልስ ነው መሰላችሁ የሚሰጣችሁ? ሰልፍ ኮንፊደንስ ማለት ደፋር የሆነ ሰው፣ ምንም የማይፈራ ሰው፣ በተሰበሰበበት ቦታ ማውራት የሚችል ሰው አይነት ነገር ብሎ ሊመልሱላችሁ ይችላል። ነገር ግን ትክክለኛ የሰልፍ ኮንፊደንስ ትርጉም ይሄ አይደለም። ይሄ አሁን የጠቀስኩላችሁ ነገራቶች ሰልፍ ኮንፊደንስ ያላቸው ሰዎች ከሚያደርጓቸው ተግባራቶች ውስጥ ምናልባት ጥቂቶቹ ሊሆኑ ይችላሉ እንጂ ትክክለኛ የሰልፍ ኮንፊደንስ ትርጉም ግን ይሄ አይደለም። ሰልፍ ኮንፊደንስ ህይወታችን ላይ በጣም አስፈላጊ የሆነ ነገር ነው። እንደዛ ከሆነሽ ምንድነው ሰልፍ ኮንፊደንስ? ትክክለኛ የሰልፍ ኮንፊደንስ ትርጉም ምንድነው? እንዴትስ ነው ደግሞ ሰልፍ ኮንፊደንስ ቢውልድ የምናደርገው? ዛሬ ስለዚህ ነው የምናወራው። ስለ ሰልፍ ኮንፊደንስ በደንብ እናወራለን። በዛሬ ቪዲዮ በዋነኝነት 3 ነገሮችን እናወራለን። የመጀመሪያው ዋት ኢዝ ሰልፍ ኮንፊደንስ፣ በትክክል ሰልፍ ኮንፊደንስ ማለት ምን ማለት ነው? ሁለተኛው ሃው ካን ዊ ቢልድ ኢት፣ የሰልፍ ኮንፊደንስ የሚባለው ነገር እንዴት ነው ልንገነባ የምንችለው? ሶስተኛ የ21 ቀን ቻሌንጅ እሰጣችኋለሁ። በ21 ቀን ውስጥ ሰልፍ ኮንፊደንስ የሚባለው ነገር ለመገንባት የሚያገዛችሁን የ21 ቀን ቻሌንጅ እሰጣችኋለሁ። እስከ መጨረሻው ተከታተሉኝ። ከመጀመሪያው እንጀምር። ዋት ኢዝ ሰልፍ ኮንፊደንስ፣ ሰልፍ ኮንፊደንስ ማለት ምን ማለት ነው? ሰልፍ ኮንፊደንስ ቀጥታ ወደ አማርኛው ፍቺ ራሱ ስንገለብጠው ሰልፍ ኮንፊደንስ በራስ መተማመን ማለት ነው። በራስ መተማመን ሲባል ራሳችንን ማመን እንደማለት ነው እንጂ እንደሚባለው ደፋር መሆን ወር ደግሞ በሰው ፊት መናገር ማለት አይደለም። ሰልፍ ኮንፊደንስ ራሳችንን ማመን ሲባል በራሳችን ማመን፣ በራሳችን ማንነት ማመን፣ በራሳችን አስተሳሰብ፣ በራሳችን አእምሮ፣ በቃ እኛ ባለን ነገር ማመን ማለት ነው። ነገራቶችን እንደምናደርግ እንደምናሳካ ማመን ነው። ምን ያህሎቻችን ሰልፍ ኮንፊደንስ አለን የሚለውን ለማረጋገጥ ለምሳሌ አንድ ጥያቄ ጠይቃችሁ እስቲ የማታውቁትን ፊልድ ያስቡና ፎር ኤግዛምፕል አንድ ኤግዛምፕል ልስጣችሁና ሜቢ ባስኬትቦል ስለሚባለው ነገር ብዙ እውቀት የሌላችሁ ሰዎች ወይም ደግሞ ባስኬትቦል ፊልድ ውስጥ የሌላችሁ ሰዎች የባስኬትቦል ዓለም ውስጥ ብትገቡ፣ ባስኬትቦል ፊልድ ውስጥ ብትገቡ እዛ ነገር ላይ ስኬታማ እንደምትሆኑ እርግጠኛ ናችሁ? ይህን ጥያቄ ለራሳችሁ ጠይቁ። በቃ ይሄ ነው ሰልፍ ኮንፊደንስ ማለት። የማላውቀው ፊልድ ውስጥም ገባሁኝ፣ ምን ውስጥም ገባሁኝ፣ የትም አሁን ባለውበት ፊልድ ምን የትም ቦታ ነው በቃ ስኬታማ እንደመሆን ነገራቶችን እንደማደርግ አቅሙ እንዳለኝ በራሴ ማመን ማለት ነው። ይሄ ነው ትክክለኛ የሰልፍ ኮንፊደንስ ትርጉም ማለት ነው። ሰልፍ ኮንፊደንስ በትክክልም ለህይወታችን አያስፈልገንም ብላችሁ የምታስቡት ራሳችሁን መጠየቅ ነው። በቃ ሰልፍ ኮንፊደንስ አለኝ ወይስ የለኝም ራሳችሁን ጠይቁ። በቃ ይምርም በራሳችሁ ታምናላችሁ? እናንተ አቅም እንዳላችሁ ወደፊት በቃ ስኬታማ እንደምትሆኑ እርግጠኛ ናችሁ? ታምናላችሁ በራሳችሁ? ይሄን ነገር ራሳችሁን መጠየቅ ነውና ሰልፍ ኮንፊደንስ እጅግ በጣም አስፈላጊ ነገር ነው። እሺ ይሄ ሰልፍ ኮንፊደንስ የሚባለው ነገር እንዴት ነው መገንባት የምንችለው? ወደ ሁለተኛው ነገር ሰልፍ ኮንፊደንስ ምን እንደሆነ ካወቀን፣ እምነት፣ በራሳችን ማመን፣ በራሳችን መተማመን የሚለው ነገር ካወቀን፣ እሺ እንዴት ነው ይሄን ነገር መገንባት የምንችለው? ይሄ ነገር ባይዘ የሚገነባ ነገር ነው። ዝም ብሎ ከላይ የሚሰጠ ነገር ወር ደግሞ የሆነ ኦቨርናይት የሚመጣ ነገር ሳይሆን ቀስ በቀስ በሂደት የሚገነባ ነገር ነው። አሁን ለምሳሌ እንዲህ ሰው በተሰበሰበበት ፊት ማውራት የሚችሉ ሰዎች ምናልባት አይታችሁ ከሆነ ይሄ እኮ የተሰጣቸው ነገር አይደለም። ይሄ የእነሱ ተሰጥኦ ነው ምናምን ብላችሁ እንዳታስቡ። በጣም በተደጋጋሚ ብዙ ጊዜ የሞከሩትና በተደጋጋሚ የሰሩት ነገር ነውና ይሄ ሱሩ ፕራክቲስ የሚስተካከል ነገር ስለሆነ ይሄን ያለ እንትን የሚል ነገር አይደለም። የሆነ ተፈጥሮ ይሄን በቃ እኔ እፈራለሁኝ በሰው ፊት ወር ደግሞ በቃ እኔ በራሴ መተማመን አልችልም፣ በቃ ምንም ስኬታማ መሆን አልችልም ብላችሁ የምታምኑ ሰዎች ካላችሁ ይሄ በሂደት የሚስተካከል ነገር ነው እንጂ ይዛችሁት የተወለዳችሁት ወይም ደግሞ በተፈጥሮ የተሰጣችሁ ነገር አይደለም ለማለት ነው። ይሄ ሰልፍ ኮንፊደንስ የሚባለው ነገር እንዴት ነው መገንባት የምንችለው? የመጀመሪያው ሰልፍ ኢሜጃችንን ማስተካከል ነው። በቃ ስለ ራሳችን ያለን አመለካከት ማስተካከል። ኤግዛምፕል ልስጣችሁ። ለምሳሌ ቅድም ኤግዛምፕሎች ናቸው እነዛ ብያችኋለሁ አይደል? እነዚህ በሰው ፊት ማውራት ድፍረት ነው የሚባሉ ነገራቶች ከነሱ ኤግዛምፕል ልስጣችሁ። ለምሳሌ በሰው ፊት ማውራት፣ ሰው በተሰበሰበበት ፊት ማውራት ሊሆን ይችላል። እስቲ ራሳችሁን ጠይቁ። አሁን ሰው በተሰበሰበበት ፊት አውሩ ብልህ ወር ደግሞ ብልሽ ምንድን ነው የሚሰማችሁ? ራሳችሁን የምታዩት እንዴት ነው? አረ እኔ ሰው ፊት ማውራት በጣም ይከብደኛል፣ እፈራለሁኝ፣ የሆነ እርበተበታለሁ ብላችሁ ነው ለራሳችሁ ራሳችሁን የቀረጻችሁት? በቃ እንደዛ ብላችሁ ነው ወይስ ደግሞ ካም በቃ እኔ ችግር የለም ይሄ ሰው እሱም ሰው ነው እኔም ሰው ነኝ እችለዋለሁኝ፣ ሜቢ ልሳሳት እችላለሁ፣ ሊከብደኝ ይችላል፣ ነገር ግን ሱር ፕራክቲስ በፕራክቲስ በሂደት አስተካክለዋለሁ ብላችሁ ነው የምታስቡ። የመጀመሪያው መስተካከል ያለበት ነገር ሰልፍ ኢሜጅ ነው። በቃ ስለ ራሳችን ያለን አመለካከት ሰልፍ ኢሜጅ እዚህ ሰልፍ ኮንፊደንስ ላይ ብቻም አይደለም፣ በእያንዳንዱ የህይወት አስፔክታችን ላይ ሰልፍ ኢሜጅ የሚባለው ነገር በጣም ከምታስቡት በላይ ትልቅ ቫልዩ ነው ያለው። ስለ ራሳችን ያለን አመለካከት ማለት ነው። ስለ ራሳችን የምናስበው ነገር ማለት ራሳችን ነን ብለን ያሰብነው ነገር ማለት መጀመሪያው ሰልፍ ኢሜጃችን ነው ማስተካከል ያለብን።
ሰልፍ ኢሜጅ እንዴት ማስተካከል እንችላለን? የመጀመሪያው ፖዚቲቭ አፊርሜሽኖችን መጠቀም። በተቻለን አቅም ጥሩ የሆኑ አፊርሜሽን ማለት እንግዲህ ፖዚቲቭ የሆኑ ቃላቶችን ለራሳችን ደጋግሞ መናገር ማለት ነው። ለምሳሌ ሰው ፊት መናገር በጣም የሚከብድ ሰው ካለ ፖዚቲቭ አፊርሜሽኖችን በተቻለ አቅም ጠዋትና ማታ መጠቀም አልፋ ስቴት ላይ በምንሆንበት ጊዜ ማለት ነው። የመጀመሪያው ሰልፍ ኢሜጃችን ለማስተካከል የመጀመሪያው ማድረግ ያለብን ነገር ፖዚቲቭ አፊርሜሽን። ሁለተኛው ቴክ ስሞል አክሽንስ፣ በቃ በትንሽ ተግባራቶች መጀመር። ቅድም ወደ አነሳሁላችሁ ኤግዛምፕል ሄድና ቅድም ያነሳሁት ኤግዛምፕል ምንድነው? በሰው ፊት ማውራት ነው። ይሄን ነገር በስሞል ስቴፕ ስንጀምረው በትንሽ ሰው ፊት ማውራት መጀመር፣ ትንንሽ ንግግሮችን ማድረግ፣ የሆነ ትንሽ ግሩፕ ባለበት አካባቢ በተቻለ አቅም ሐሳባችን ለማካፈል ሐሳባችን የሆነ መስጠት ምናምን መሞከር ማለት ነው። እነዚህ ከትንሽ ተግባራቶች የምንጀምር ከሆነ ከዛ ቀስ ያለን ማሳደግ። ሰልፍ ኢሜጅ ለማስተካከል ማድረግ ያለብን ነገር ሁለት ነገሮች ነው። የመጀመሪያው ፖዚቲቭ አፊርሜሽን ነው። ሁለተኛ ደግሞ ትንሽ ተግባሮችን መውሰድ ከዛ ቀስ ያለን ማሳደግ ነው። ሰልፍ ኮንፊደንስ ለመገንባት የመጀመሪያው የሚያስፈልገን ነገር ምንድነው? ሰልፍ ኢሜጃችንን ማስተካከል፣ ስለ ራሳችን ያለን አመለካከት ማስተካከል ማለት ነው። ሁለተኛው ያንን ተግባር በተደጋጋሚ አጌን ማድረግ ማለት ነው። ለምሳሌ ሰልፍ ኮንፊደንስ ልገነቡበት የፈለጋችሁ ስራ ምንድነው? ለምሳሌ የሆነ ፊልድ አላችሁ፣ በዛ ነገር ላይ ስኬታማ መሆን እንደምትችሉ ማመን ትፈልጋላችሁ። ያንን ተግባር በተደጋጋሚ ማድረግ ነው። ወይም ደግሞ እንበልና በሰው ፊት ማውራት ብለን ያዘው። ይሄ በሰው ፊት ማውራት የብዙዎቻችን ችግር ስለሆነ ነው። ለዛ ነው ብዙ ጊዜ እንደ ኤግዛምፕል የምጠቅሰውና በሰው ፊት ማውራት የምንፈልግ ከሆነ ያ ነገር በተደጋጋሚ ማድረግ ማለት ነው። ምክንያቱም ፕራክቲስ ሜክስ ፐርፌክት ካላችሁ ተሳስታችኋል። ፐርፌክት የሚለው ነገር ቀርቷል። ፕራክቲስ ሜክስ ኢምፕሩቭመንት ነው። ፐርፌክት የሚባል ነገር የለም። ማንም ሰው ፐርፌክት አይደለም። አንድ ነገር በተደጋጋሚ ፕራክቲስ ባደረግነው ቁጥር በዛ ነገር ላይ እያሻሻለን ኢምፕሩቭመንት እያሳየን ነው የምንሄደው ነው። ሰልፍ ኮንፊደንስን ለመገንባት ሁለተኛ ማድረግ ያለብን ነገር ያንን ተግባር አጌን በተደጋጋሚ ማድረግ፣ እየከበደንም ቢሆን እየወደቅንም ቢሆን እያስቸገረንም ቢሆን ያ ነገር በተደጋጋሚ ባደረግነው ቁጥር ያ ነገር እየቀለለን እንደ ኖርማል ስራ እየሆነልን ይመጣል ነው። ሰልፍ ኮንፊደንስ ለመገንባት ሁለተኛው ነገር አንድን ተግባር በተደጋጋሚ ማከናወን። ሶስተኛው ኮንቲኒየስ ለርኒንግ ነው። ኮንቲኒየስ ለርኒንግ ማለት መማር፣ ትምህርቶችን ሁልጊዜ በቃ ኮንቲኒየስ የሆነ ትምህርቶችን መማር። ለምሳሌ አሁንም ኤግዛምፕሉን እንውሰደው፣ ሰው ፊት ማውራት ለምሳሌ የሚፈልግ ሰው ካለ ትምህርቶችን ይማር። እንዴት ነው? ፐብሊክ ኮሚኒኬሽን አሉ ትምህርቶች፣ የኮቺንግ ትምህርቶች አሉ። አጠቃላይ በሰው ፊት ቆመን ለማውራት የሚያግዙን ብዙ አይነት ትምህርቶች አሉ፣ ኮርሶች አሉ። ብዙ መማር ያሉብን ነገሮች፣ ማወቅ ያሉብን ስኪሎች አሉ። እነሱን መማር በተቻለ አቅም እነሱ በመማር በተግባር ላይ በማዋል እነዚህ ሶስት ነገሮች አንድ ላይ ስናደርጋቸው ሰልፍ ኮንፊደንስ የሚባለው ነገር እየገነባ ነው እንመጣለን ማለት ነው። ያጠቃለው ሰልፍ ኮንፊደንስ ለመገንባት ሶስት ነገራቶች ወሳኝ ናቸው። የመጀመሪያው ሰልፍ ኢሜጅ ማስተካከል፣ እንዴት ማስተካከል እንዳለባችሁ ነገራችኋለሁ፣ ሰልፍ ኢሜጃችሁን። ሁለተኛው ያንን ተግባር በተደጋጋሚ ማድረግ። ሶስተኛው ኮንቲኒየስ ለርኒንግ፣ ስለዛ ነገር በደንብ መማር፣ ያን ነገር በቀላሉ እንድናደርግ የሚያግዙን ትምህርቶችን መማር፣ ኮርሶችን መውሰድ፣ ትምህርቶችን መማር ማለት ነው። በዚህ መልኩ ሰልፍ ኮንፊደንሳችንን መገንባት እንችላለን ማለት ነው። ወደ ሶስተኛው እንግባ። ሶስተኛውና የመጨረሻው ክፍል የ21 ቀን ቻሌንጅ ነው። የ21 ቀን ቻሌንጅ በተለምዶ ሀቢት በ21 ቀን ቢውል ይደረጋል ተብሎ ይታሰባል። ግን እሱ በፊት የቀረ እንትን ነው። አሁን 66 ቀን ሆኗል ተብሏል። ማለት 66 ቀን ማለት 2 ወር ከስንት ቀን ማለት 6 ቀን 2 ወር ከ6 ቀን አይነት ነገር፣ በዛ ቀን ሂደት ነው ሀቢት ቢውል የሚደረገው። በፊት 21 ቀን ይባላል፣ ሰምታችሁ ሊሆን ይችላል። በ21 ቀን ሀቢት ቢውል ይደረጋል። እሱ ያው አሁን ትንሽ እንትን እያለ የመጣ ጥናት ነውና 66 ቀን በቃ ሀቢት ቢውል የሚደረገው በ66 ቀን። ነገር ግን ዛሬ የምሰጣችሁ የ21 ቀን ቻሌንጅ ለ21 ቀን በቀን 20 ኦር 30 ሚኒት አዘጋጁ። ይሄ ሰልፍ ኮንፊደንስ መገንባት በምትፈልጉበት ነገር ማለት ነው። በህዝብ ፊት ማውራት፣ ይሄ ነገር በቃ ኤግዛምፕል በዚህ ነው የምሰጣችሁ። እኔ በህዝብ ፊት ማውራት ለምሳሌ የሚፈልግ ሰው ሊኖር ይችላል። ወር ደግሞ ካሜራ ፊት እንደዚህ ማውራት የሚፈልግ ሊኖር ይችላል። ብቻ አላቅም የትኛው አስፔክት ላይ እናንተ ሰልፍ ኮንፊደንሳችሁ መገንባት እንደምትፈልጉ አላቅም። እሷን እንትን ያዘውና በቀን 20 ኦር 30 ደቂቃ ብቻ ስጡ። በቃ 20 30 ደቂቃ ከዛ በላይ በሰጡ አሪፍ ነው፣ ግን የሆነ ላለማክበድ 20 ኦር 30 ደቂቃ በቂ ነው። ከዛ በዚህ 20 እና 30 ደቂቃ እነዚህን አሁን የነገርኳችሁን 3 ተግባራቶች አድርጓቸው በየቀኑ ለ21 ቀን ማለት ነው። ለምሳሌ ሰው በሰበሰበበት ፊት ማውራት የሚከብደው ሰው ካለ በቀን 20 ኦር 30 ደቂቃ ወስድና እነዚህ 3 ተግባራቶች ያደርጋል። የመጀመሪያው ሰልፍ ኢሜጁን ያስተካክላል። የተሻለ አቅም ፖዚቲቭ አፊርሜሽኖችን የራሱ እየነገረ በትናንሽ አክሽኖች እየጀመረ በሰው ፊት ማውራት የሚባለው ነገር ያደርገዋል። ሁለተኛ ነገር በተደጋጋሚ ለ21 ቀን ያልኳችሁ ለዛ ነው ታችኋል። በተደጋጋሚ በየቀኑ ነገር እያደረጋችሁ ስትመጡ በዛ ነገር ለውጥ ያያችሁ ትመጣላችሁ። ሶስተኛው ኮንቲኒየስ ለርኒንግ ለ21 ቀን እየተማራችሁ በቃ በሰው ፊት ማውራት እንዴት ነው የሚቻለው፣ እነዚህ ነገራቶች ለማድረግ ቀላል የሚሆንልኝ አይነት መንገዶች ምንድናቸው የሚሉ ነገሮች እየተማራችሁ
ለ21 ቀን ቀጥሉበት። የምሬ ነው። ከዛ ከአንደኛው ቀን እስከ 21ኛው ቀን ፕሮሰሱን እዩት በደንብ። የመጀመሪያ ቀን የነበራችሁበትና ከ21 ቀን በኋላ የነበራችሁበት ቦታ በእርግጠኝነት አንድ አይሆንም። የሆነ ለውጥ ታያላችሁ ማለት ነው። በዚህ መልኩ ሰልፍ ኮንፊደንሳችሁን መገንባት ትችላላችሁ። ሰልፍ ኮንፊደንስ እጅግ በጣም አስፈላጊ ነገር ነው ከምታስቡት በላይ። እኔ አሁን አብዛኛውን ኤግዛምፕል የሰጠኋችሁ በሰው ፊት ማውራት ነው። ይሄ በጣም ትንሹ ነገር ነው። ሰልፍ ኮንፊደንስ በራስ መተማመን የሚባለው ነገር ራሳችን ማመን፣ ዋናው ደግሞ እሱ ነው። ስፔሻሊ ደግሞ መገንባት አለባችሁ ብዬ ማሰበው ስኪል ራሳችሁን ማመን ነው። በቃ በየትኛውም በገባችሁበት ፊልድ ስኬታማ እንደምትሆኑና ነገራቶች እንደምታደርጉ ራሳችሁን ማመን፣ እሱን ስኪል በደንብ መገንባት ከቻላችሁ በየትኛው ፊልድ ላይ ብትሄዱ ስኬታማ መሆን ትችላላችሁ ነው። ሶ አይ ሆፕ ቪዲዮ ግልጽና ተግባራዊ እንደሆነ አስባለሁ። እንደተለመደው ያልገባችሁ ጥያቄ ካለ ኮሜንት ላይም ኢንቦክስ ላይ መጠየቅ ትችላላችሁ። ቸር ያገናኘን።